የአብሮነት በረመዳን 10 የፕላቲኒየም ደረጃ ስፖንሰሮች ማለዳ ፎም፣ ሸዋ ሆምስ፣ ዜኒት ገብስ ሼት፣ ኢትዮ ጠቢብ ሆስፒታል፣ አዋሽ ባንክ በእኽላስ ከወለድ ነፃ የባንክ አገልግሎት፣ ራይኖ ኬብል፣ ሂጅራ ባንክ። የአብሮነት በረመዳን 10 የጎልድ ደረጃ ስፖንሰሮች ኒው ሊፍ ሜዲካል ፕላዛ፣ ኤማሮሽ ሪል ስቴት፣ ዋኬኔ ዱቄት ፋብሪካ፣ ሼባ ቪሌጅ፣ ዊኬር ላይት፣ ረመዳን ዒድ ኤክስፖ። የሲልቨር ደረጃ ስፖንሰሮች የጋርኑር አረቢያን መጅሊስና ምንጣፍ፣ ኢቭ ዳይፐር፣ የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ ሆንበት የአንድነታችን ጽኑ መሰረት። ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ አጅማዒን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን ተመልካቾቻችን በየዕለቱ ወደ እናንተ የሚደርሰው አብሮነት በረመዳን 10 ፕሮግራማችን አስሮቹን እያነሳሳ አሁንም እንደቀጠለ ነው። እንደምን አመሻችሁ? እንዴት ናችሁ? እንደምን አመሻችሁ ነው ሰዓቱ። እንደምን አፈጠራችሁ ተመልካቾቻችን፣ አፍጥራችሁ እንዴት ነው? በአብሮነት በረመዳን 10 ዝግጅታችን ድጋሚ ተገናኝተናል። እንደተለመደው ሁሉ ቀደም ብለን ባለፉት ሳምንታት ስናነሳቸው እንደነበሩት ርዕሶች ዛሬም በድጋሚ መተናል። ዛሬ ያሰላለፉ ጥሩ ነው። ሚድፊልደር ይወጣልኝ ነው አባረናል እንዳላባረናል። በታዳጊ ነው ያላችሁ? በታዳጊ ነው ግን እዚህ ውስጥ ያለው ታዳጊ አይደለም። አክቹአሊ ነገራው የጎልማሳን በር እኮ እያንኳኳን ነው ጎበዝ። ዘንድሮ እንግዲህ አብሮነት በረመዳን በዱንያ ያሉ የጀነት የተበሰሩ ሷሃቦችን እየዘከርን ነበረ። ከዛ በተጨማሪ እንግዲህ የአብሮነት በረመዳን 10 ዓመት ሲዘልቅ የነበሩት ትዝታዎች እንደቀላል የሚታዩ አይደለም። እዛ በተለይ ደብረ ዘይት በነበራችሁበት አጋጣሚ፣ ቢሾፍቱ በነበራችሁበት አጋጣሚ ብዙ ነገሮች ተወያይታችሁታል። አንዳንድ የሚከብዱ ጥያቄዎች አላቅም ምን አይነት ተንኮለኛ ዳይሬክተር እንዳለ አላቅም። በጣም እየገረመኝ ነበር ዩቲዩብ ላይ ያየሁኝ። እዚህ ውስጥ ካሉት ሰዎች ውስጥ አንድ ሰው ጋር ምናምን የሚል አብራ መቆየት ቢጠበቅበት ኡስታዝ ካሚል የተጠየቀው ነገር በጣም ከባድ ነውና ጥያቄው ፕሮግራሞች በጣም ቆንጆ ናቸው። አንተ ማንን ትመርጣለህ? አረ በጣም ይሄ እዚህ ካለናል። ለማንኛውም ወደ ፕሮግራሙ ከገባን ሰፊ ሰዓት እንዳንይዝ የአጋሮቻችንን መልእክት ማስታወስ ይኖርብናል። ኢንሻአላህ እነሱን አመስግነን ፕሮግራማችን በተሳካ ሁኔታ እንድናቀርብ ለተባበሩን ተቋማት እነሱን አመስግነን ወደ ፕሮግራሞቻችን መሄድ ይኖርብናል። መርሃባ። የፕላቲኒየም ደረጃ አጋር አለን። ማለዳ ፎም የፕላቲኒየም ደረጃ አጋር ሆኖ የአብሮነት በረመዳን 10 ዝግጅታችን አብሮን ይዘልቃል። የሚገባውት ምቾት እርስዎ ብቻ ስራው ላይ ያተክሩ፣ ለምቾት ደግሞ እኔ ያለሁ የሚለን ማለዳ ፎም በተለያዩ በአዲስ አበባና በዙሪያ ባሉ ቅርንጫፎቹ ጥራት ያላቸው ምርቶች ይገኛሉ። እንድትገበዩ ማለዳ ፎም እነሆ ይላቸዋል። ሌላኛው የፕላቲኒየም ደረጃ አጋራችን ደግሞ ሸዋ ሆምስ ነው። ለአመታት በቃል በታማኝነት ያውቁናል ይለናል ሸዋ ሆምስ። አሁንም በቃላችን መሰረት በተለያዩ የከተማው አካባቢዎች በፒኮክ ፓርክ ፊት ለፊት ወሎ ሰፈር እንዲሁም በካዛንቺስ የመኖሪያ ቤቶችን በጥራት እየገነባ ይገኛል። ሸዋ ሆምስን ከልብ እናመሰግናለን። የፕላቲኒየም ደረጃ አጋራችን ሆኖ የአብሮነት በረመዳን 10 ዝግጅታችን አጋር ስለሆነ። እኔም ጋር የፕላቲኒየም ደረጃ ስፖንሰሮች አሉ። አዋሽ ባንክ እና ኢትዮ ጠቢብ ሆስፒታል ናቸው። አዋሽ ባንክ በባንኩ ኢንዱስትሪ ከ30 ዓመት በላይ እንግዲህ ጉልህ ስም ያለው ባንክ ነው። በኢኽላስ ከወለድ ነፃ የባንክ አገልግሎት ሙስሊሙ ማህበረሰብን እያገለገለ ይገኛል። ተጠቀሙ ተብላችኋል። እንዲሁም ደግሞ ኢትዮ ጠቢብ ሆስፒታል ምንም አይነት ህመም አይንካው፣ ምናልባት ግን የህመም ስሜት ከተሰማችሁ እኛ ጋር ነው በፕሮፌሽናል ስመጥር በሆኑ ባለሙያዎች እንዲሁም ደግሞ ዘመኑ ባፈራቸው መሳሪያዎች ታግዘን መፍትሄ እናገኝለታለን ተብላችኋል። አድራሻ መሳለሚያ ሰፈረ ሰላም ይገኛሉ። ሁለቱንም ስፖንሰሮቻችንን የፕላቲኒየም ደረጃ ስፖንሰር ስለሆነ ከልብ እናመሰግናለን። እኔም ጋር እንደዚሁ ተጨማሪ የፕላቲኒየም ደረጃ አጋሮቻችን ይገኛሉ። ሂጅራ ባንክ ሙሉ በሙሉ ሸሪዓውን መሰረት ባደረገ የወለድ ነፃ የባንክ አገልግሎቱ
ከ150 በላይ ቅርንጫፎችን በሀገራችን በመክፈት አገልግሎት እየሰጠ ይገኛል። በጣም እድገቱም እንቅስቃሴውም ሁሉ አመርቂ የሆነ ከአመት ዓመት እየጨመረ ነው ያለው። በተጨማሪነት ደግሞ እናንተን ደንበኞቹን ቅርብ ለመሆን በዘመኑ በሚጠይቀው ቴክኖሎጂ ሐላል ፔይ መተግበሪያን አዘጋጅቶ በስልካችሁ ላይ በአፕ ስቶርም በፕሌይ ስቶርም ታገኙታላችሁ። ሐላል ፔይ መተግበሪያን ጭናችሁ በሙራባሃ ፋይናንሲንግ አገልግሎቱ ያለምንም ማስያዣና ከወለድ ሳይገናኙ ሳይነካኩ እስከ 1 ሚሊዮን ብር ፋይናንስ ያገኙ ይላችኋል። ሂጅራ ባንክ ጉዞ ወደ ብሩህ ተስፋ የፕላቲኒየም ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። ዜኒት ገብስሸት ሌላኛው የፕሮግራማችን የፕላቲኒየም ደረጃ አጋር ነው። ላለፉት 37 ዓመታት ጥራት ያላቸው የውበትና የጤና መጠበቂያ ምርቶችን እያቀረበ አገልግሎቱን እየሰጠ ይገኛል። ከ272 በላይ የተለያየ አይነት ያላቸው ለህፃናት፣ ለአዋቂ፣ ለሴቶች እንግዲህ በየዘርፉ ላሉ ደንበኞቹ አገልግሎት የሚሰጡ የውበትና የጤና መጠበቂያ ምርቶችን ለሀገር ውስጥና ለኤክስፖርት ገበያ እያቀረበ ይገኛል። ዜኒት ገብስሸት የፕላቲኒየም ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። ራይኖ ኬብል በሌላኛው በፕላቲኒየም ደረጃ ፕሮግራማችንን ያበረታልን ተቋም ነው። ለቤቶ ብርሃንና ከስጋት በጸዳ የኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ይላል። ጥራትና ጥንካሬ ማን እንደ ራይኖ በሁሉም መደብሮችና በተለያዩ ሱቆች ያገኙታል። ራይኖ ኬብል የፕሮግራማችን የፕላቲኒየም ደረጃ አጋር ነው። እጅግ አድርገን እናመሰግናለን። የጎልድ ደረጃ አጋር ሆኖ የአብሮነት በረመዳን 10 ዝግጅታችን አጋር የሚሆኑ ተቋሞች አሉ። ኒው ሊፍ ሜዲካል ፕላዛ በቅርብ ቀን ይለናል። የማሮሽ ሪል ስቴት እንዲሁም ደግሞ የረመዳንና የኢድ ኤክስፖ ኤግዚቢሽን ማዕከል የጎልድ ደረጃ አጋሮቻችን ሆነው የአብሮነት በረመዳን 10 ድምቀታችን ይሆናሉ። ሌላው የዚህ ፕሮግራም የጎልድ ደረጃ ስፖንሰሮች ዋኬኔ የስንዴ ዱቄትና ዊኬር ላይት ናቸው። ፕሮግራሙ ስፖንሰር ስላደረጉ ከልብ እናመሰግናለን። ሌላው በፕሮግራማችንን እንግዲህ አብሮነት በረመዳን ስናዘጋጅ በግቢው ላይ በተንጣለለው ግቢው ላይ መታችሁ አዘጋጁ ብሎን ሼቫ ቪሌጅ በጎልድ ደረጃ ስፖንሰር አድርጎናል። እጅግ አድርገን እናመሰግናለን። በሲልቨር ደረጃ ደግሞ ፕሮግራማችንን ያበረታልን የጋርኑር ምንጣፍና አረቢያ መጅሊስ እንደዚሁም የህፃናትና የሴቶች ምርጫ የሆነው ኢቭ ዳይፐር ናቸው። እጅግ አድርገን እናመሰግናለን። ልዩ ምስጋና ደግሞ ይኖረናል። ሀኒፋ የስጦታ እቃዎች፣ ሰያፏ ዲኮር እንዲሁም ኒዛሙዲን ፋሽን እንደዚህ እንደምታዩት ፕሮግራማችን ወደ እናንተ ሲደርስ ቆንጆ ነገር እንድታዩ ላይናችሁ አሪፍ ነገር እንዲቀርብ አብሮን ነበሩ። የአብሮነት በረመዳን ዝግጅታችን በዚህ መልኩ ዲኮር ስላደረጉልን ስላደመቁልን እናመሰግናቸዋለን። በአልባሳት በኩልም ኒዛም ሶሻል ሚዲያ እንትናቸው ላይ ተፖስተው የንግድ ባንክ አካውንታቸው ስህተት እንደነበረበት ተገልጿል። አዲስ አካውንቱ ተስተካክሏል። ስለዚህ እንደሚታወቀው ኒዛሙዲን ሙያውን ሰደቃ አድርጓል ወይ ደግሞ ዘካ አድርጓል። እናንተ ጨርቅ ገዝታችሁ መስጠት ነው ለአይታሞች። እሱ እየሰፋ ከ10 ሲንጀሮች አሉት 6ቱ ለአይታሞች ተሰጥቷልና አካውንት ተስተካክሏል። ስለዚህ አሁን ባለው አካውንት ማስገባት ትችላላችሁ ማለት ነው። በጣም አላህ ይቀበለው። እንግዲህ ክቡራትና ክቡራን ተመልካቾቻችን በድጋሚ አብራችሁን ስላላችሁ ምስጋናችን የላቀ ነው። የጥያቄ ሰዓት ላይ የተሳተፋችሁ የኡምራ እድላችሁን እንድታሸንፉ በድጋሚ ለመጋበዝ እንወዳለን። አንደኛ የሚወጣው ኡምራ ይሸለማል። በክረምቱ የኦስካር ትራቨል ተጓዦች ጋር አብሮ የሚጓዝ ይሆናል። ሁለተኛ የሚወጣው የጋርኑር ምንጣፍና አረቢያ መጅሊስ ያዘጋጀውን የተለየ መጅሊስ ተሸላሚ ይሆናል። አይ እንደው በቃ ይሄም አልተሳካልኝም ካሉ ደግሞ በየሳምንቱ ሁለት ፍራሽ ተሸላሚ ይሆናሉ ማለት ነው። ከነሱ የሚጠበቀው ደግሞ በንቃት ጥያቄዎቹ መመለስ፣ በተለይ ደግሞ የአብሮነት ጊዜ አይደል እንደ ቤተሰብ ጥያቄዎቹን አብረው መመለስ ይችላሉ። በመተባበር ከሲራውም ከአያቱ ሰሃባም እየገለጡ መመለስ ይችላሉ። እኛ ለመወዳደራችን ነው ያሳዝነው እንጂ እኛም እንግዲህ አወዳዳሪ ሆና ሸላሚ ተብለናል፣ ሸልሙ ተብለናል። ከዚህ እንደወጣ መወዳደር ይችላል። መርሐባ ረመዳን ላይ ነው ያለነውና እነዚህ ቀናቶች የተወደዱ ቀናቶች የተቆጠሩ ቀናቶች ናቸው። የለውጥ ሐሳቦች የለውጥ ንፋሶች በጣም ከፍ የሚሉበት ጊዜ ነው። አንዳንድ ጊዜ ደግሞ ነፍስያ ስጋ ያሸንፍና ደግሞ ትዘናጋለህ። መለወጥ የምትችልበትን እድል በአግባቡ ሳትጠቀምበት ታልፋለህና እነዚህን የመሰሉ ሐሳቦችን ፕሮግራሞች ተከታትለን ስንመለስ የምናነሳቸው ይሆናል። አስቀድመን ግን ፕሮግራምን ጋብዛቸው። መልካም ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። የአብሮነት ፕሮግራም ይቀጥላል። በያላችሁበት መልካም ቆይታ ይሆንላችሁ። አብሮነት 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 አብሮነት
ክቡራትና ክቡራን ተመልሰን ተገናኝተናል። የአብሮነት በረመዳን 10 ዝግጅታችንን እየተከታተላችሁ ነው። እያፈጠራችሁ ማዕዳችሁ ላይ ሆናችሁ ከኛ ጋር ደግሞ የተለያዩ ሀሳቦች ላይ አብረን በጋራ ሆነን በአብሮነት አስርቱ እያለን እንዲሁም በተጨማሪም ወንዝ ዳር ያነሳናቸው ሀሳቦች አሉ። እነዛን ሀሳቦች እያነሳን ከዚህ ከመድረክ የሚነሱ ሀሳቦች አሉ። ከናንተ ጋር ቆንጆ ቆይታ እናደርጋለን። ረመዳን ሲነሳ ረመዳን አንድ ወር ሲመጣ ያው የለውጥ ወር ነው እንላለን። ከተቆጠሩት 360 ቀናት 30 ቀናቱ የምንለወጥበት ወይ ደግሞ የሆነ የህይወታችን ሌላኛውን ጎን የምናይበት መድረክ ነው ረመዳን እና ረመዳን ሲነሳ የለውጥ ወር ነው ይባላል። ወይ ደግሞ ለውጥ የሚባለውን ቃል ራሱ ስናነሳ ቃሉ የሆነ የተለመደ አይነት ቃል ይመስለኛል። ስንሰማው በቃ ወይ ሰልችተነው ሊሆን ይችላል። በተደጋጋሚ በሞቲቬሽን በምናምን ሰምተነው ስለመለወጥ ስናስብ የሆነ ቦታ ላይ ስታክ አድርጎ ወይ ከሆነ ፔን ጋር ከሆነ ህመም ጋር አብሮ መቆየት እንጂ ለውጥ ወደሚለው ቃሉ ብቻ ሳይሆን ወደ ግብሩ ወደ ሀሳቡ ሽፍት ማድረግ አንፈልግም፣ በተለይ ወጣቶች ማለት ነው። እና ረመዳን የለውጥ ወር ነው ሲባል ምን ማለት ነው? መለወጥ በራሱ ምን ማለት ነው? ዴፊኒሽኑ ምንድነው የሚለውን ብናይ በጣም ደስ ይለኛል። ምናልባት ዴፊኒሽኑ ጋር አቡ ሐኒፋ ለፊልዱ በጣም ቅርብ ነው። የማኔጅመንት ተማሪ ሁላችንም የየራሳችን እይታ እናስቀምጥ። ሲምፕል ነው። ሀሳብ ምንድነው? የተለየ እንትን የለውም። ምንድነው ግን አላህ Subhanahu Wa Ta'ala የራሱ ተአምራቶች አሉ። አንድ ነገር ሲያደርግ የራሱ ምክንያት ይኖረዋል። የዘርፉ ባለሙያዎች ሃቢት የሚባለው ወይም ደግሞ ልምድ የሚባለው ነገር አንድ ነገር ልምድ እንዲሆን መደጋገም ይኖርበታል። ደጋገሞች ናቸው አንድ ነገር ልምድ እንዲሆን የሚያደርጉትና 20 ምናምን ቀን ይባላል፣ ከዛም በላይ ይባላል። አንድ ነገር ደጋግመህ ስታደርገው ሃቢት ይሆንና የህይወት አካል ይሆናል። ስለዚህ ረመዳን 30 ቀን ነው። በረመዳን የምናደርጋቸው ነገሮች ጧት ማታ የምንደጋግማቸው ነገሮች ናቸው። ያው አለመብላት አለመጣቱ ብቻ አይደለም፣ ብዙ የምንተዋቸው ነገሮች አሉ፣ ብዙ የምናዳበራቸው አዳዲስ ነገሮች አሉና 30 ቀን መሆኑ በራሱ ሀቢት አድርገ ነው የህይወታችን አካል እንዲሆን የማድረግ አንዱ ጥበብ ነው ብዬ አስባለሁና በዚህ ውስጥ ብዙ ነገሮች እናነሳ እንችላለን። ብዙ እውነት ነው። አላህ Subhanahu Wa Ta'ala ያው የተለያዩ እድሎችን ይፈጥራል ሰዎች ራሳቸውን እንዲቀይሩ ማለት ነው። ቃኑን የሆነን ወይም ደግሞ ቋሚ የሆነን ህግ አስቀምጧል። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ Subhanahu Wa Ta'ala ሰዎች ዘንድ ያለውን ነገር አይቀይርም ሰዎች በእነሱ ዘንድ ያለውን ነገር እስካልቀየሩ ድረስ። ለውጥ ከፈለክ መጀመሪያ አንተ ጋር ያለውን ነው የምትቀይረው። ለምሳሌ አላህ ከቁርአን ጋር የምቀራረብበት ጊዜ እንዲያደርግልኝ ፈለኩ። ኦኬ ፍላጎት አንድ ነገር ነው። ፈርስት ግን አንተ መራመድ አለብህ። ቁርአኑን ይዘህ መለማመድ አለብህ፣ ማንበብ አለብህ። በረመዳን ውስጥ መታገል አለብህ። ቁርአን ማንበብ አልችልም እኮ ብለህ አይደለም ሁሉ ጊዜ የምታወራው። የማንበብ ፍላጎት ካለ ለማንበብ የሚያስችሉ ነገሮችን መሞከር አለብህ። ከዛ ነው ቼንጅ የሚመጣው። አሁን ብዙ ጊዜ የምናደርገው ነገር አብዱሪ እንደጠቀሰው ለውጥ ሀቢት ነው፣ ልማድ ማለት ነው። የሆነ ነገር ስትለምደው ኦኬ ተቀየርኩበት ትላለህ። የሆነ ነገር ማድረግ ጀመርኩ፣ የሆነ ነገር ማድረግ ቻልኩ ብለህ ታስባለህ። ለውጥን ያው አላህ Subhanahu Wa Ta'ala የሚወፍቃቸው የተለያዩ እድሎች ይኖራሉ። ለምሳሌ ሳምንታዊ ጁምዓን አዘጋጅቶልናል። በየዕለቱ ሰላት እንሰግዳለን። ጾም በአመት ይመጣልናል። ሐጅ አለ። የተለያዩ እድሎችን መንገድ ላይ የሚያጋጥሙ ማለት ነው ለለውጥ የሚያግዙ ነገሮችን አላህ አመቻችቷል። እነዛን የለውጥ እድሎች ተጠቅሞ የሆነ ነገር ላይ የምታስበው ነገር ላይ መድረስ መቻል ነው ትልቁ ነገር። የምንዘናጋውም እዛ ላይ ይመስለኛል። ማሚ ያነሳው ሀሳብ ላይ ነው የኔ ዲፊኒሽን ደግሞ የሚመረኮዘው። ህዝብ ዓለም ከመቀየሩ በፊት እኛ ራሳችንን መቀየር አለብን የሚለው ሀሳብ ላይ እሱ ላይ በደንብ ይጸናልና አንድ በጣም ወዶ አባባል አለ እና ይሄ ራሱን ያወቀ ከጠቢብ ይልቃል የሚባል አባባል እና ከሱ በፊት የጠዋቷን ንፋስ ሚስጥር ነገረችኝ። ራሱን ያወቀ ከጠቢብ ይልቃል ነው የሚለው እና የጠዋቱ ንፋስ ምንድነው? ሰውየው ለመንቃት ለመነሳት ከሆነ የህይወት አረንቋ ወደ ሆነበት ለመቀየር ራሱን ወደ ተሻለ ቦታ የራሱን የማንነቱን ሌላኛውን ጎን ለማየት የተጠቀመው ኬሚካል ነው በጠዋት መነሳቱ ወይ ደግሞ የማለዳ ንፋስ ማየቱ እና ደግሞ ራሱን ጠንቅቆ ማወቁ፣ ሰዎችን መመርመር፣ ሰዎችን ማየት፣ የሰዎችን ካራክተር መመርመር፣ እነሱ ሰዎችን ማብራራት ሳይሆን ራሱን ማየት ላይ ነው ለውጥ የሚመረኮዘው ብዬ አስባለሁ። ስለዚህ ሰውየው ማንነቱን በትክክል ሲያውቅ ወይ ደግሞ ከአንድ ከቆመበት ቦታ ወደ ሌላ ቦታ ሽፍት ሲያደርግ
ተለወጠ ወይ ደግሞ ለውጥ ልንለው እንችላለን። እና ከረመዳን ጋር አብድሬ ቅድም እንደሰፋው ብንሰፋው ደስ ይለኛል። ከረመዳን በፊት ሻዕባንና ረጀብን ለረመዳን መንደርደሪያነት እንጠቀማቸዋለን። ረመዳን ውስጥ ልናደርገው ወይ የምንፈልገው ሀቢት በእነዚህ በሁለቱ ወራቶች ተለማምደን ነው ወደ ረመዳን የምንመጣውና ቅድመ ዝግጅት ካለን ጥሩ ረመዳን ውስጥ ያን ፐርፎርም እናደርገዋለን። ካልቻልን ግን ረመዳን ውስጥ እንደተባለው በ30 ቀናት ውስጥ የምናደርገው ፕራክቲስ ለአመት ደግሞ ሌላ ምግብ ይሆነናል ብዬ አስባለሁ። በነገራችን ላይ አንድ ምክር ወይ ደግሞ አንድ በተግባር ያየነው ነገር እኮ ይቀይረናል። እንኳን 30 ቀን ቀላል አይደለም። እኛ እንትን ካደረግንበት ለአንድ ነገር ፎከስ ካለን እስልምና የመናጀል ሀያት ወይም ደግሞ ወይ ኦፍ ላይፍ ይባላል አይደለ? ዝም ብሎ አይደለም ማለት ሰው ልጅ ስትኖር በአላህ ጌትነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት እመኑ የሚሉ ይሄ ጠቅላላ ነገር ብቻ ሳይሆን እያንዳንዱ ነገር የምታደርጋቸው ነገሮች ላይ ለአኺራ ነው የሚሆኑት፣ ግን ዱንያም ላይ የሚጠቅሙ ናቸው። ምሳሌ አሁን ላይ በሚገርም ሁኔታ እየተወራለት ያለው የእስቲግፋር ጉዳይ አለ። እኔ የማውቀው አንድ ቻናል አለና ፈረንሳዊት ነገር ትመስለኛለች አይ ቲንክ እና በእድሜም ገፋ ያለች ሴት ነች። እስቲግፋር ይሄን ያክል እስቲግፋር አድርጉ ይሄን ያክል ጊዜ ከዛ ይሄን ያክል ርዝቃችሁ ይቀየራል በእርግጠኝነት ምናምን ብያለች ቻሌንጅ ትሰጣቸዋለች። ኮሜንት ላይ ስትወስድ የሚገርም የዛሬ 3 ሳምንት ይሄን ያክል 4000-5000 እስቲግፋር አድርጌ መኪና ገዝቻለሁኝ አላህ ሰበብ አድርጎ ህይወት እንዲሰጥ። አሁን ይሄ እስቲግፋርን አነሳሁ እንጂ በእያንዳንዱ አሁን ስራ ማይተ ከሆነ ስራ ድሮ ጠንክሮ መስራት ነበር ርዝቅን የሚያመጣው ይባላል። አሁን ደግሞ ቴክኒካል ነገር በኢስላሚክ ደግሞ ኮንቴክስት ደግሞ እንደዚህ አይነት ከአላህ ጋር ራስን ማቅረብ ይሄ ማይሸተን ደው ካምና የሚለው ነገር እንትን ያደርግልሃል። አንደኛ ምንድነው የሚባለው የቀልብ ደሃ እንዳትሆን ያደርጋል፣ የቀልብ ሀብታም እንዳትሆን ያደርጋል። እንዲህ ቅድም አሁን እንዳልኳችሁ ደግሞ ባይ ዲፎልት ለአላህ ብለን የምናደርጋቸው ነገሮች ይዘውት የሚመጡ ነገሮች አሉ፣ ለውጦችን የሚያመጡ ነገሮች አሉና እያንዳንዱ በእስልምና የምንታዛቸው ነገሮች ለአላህ አይደለም ለራሳችን ነው። እዚህ ዱንያም ላይ ደግሞ ስንኖር ደስተኛ እንድንሆን ማድረግ ነው። ወደ መሬት ስናወርደው ምናልባት ሱስ የምንለው ነገር ሊኖርብን ይችላል ነው ወይስ በኋላ ላይ እንቀጥልበት? አይ እንደው ምናልባት ለተመልካቾቻችን በጣም ሪሌት እንዲያደርግ በዚህ ረመዳን ምንድነው መቀየር የሚፈልገው? አንዳንድ ጊዜ ያው ለውጥ ሁሉም ይፈልጋል፣ መለወጥ የማይፈልግ ሰው የለም። ስለ ለውጥ ስታወራም ሐሳቡም ምናምን ብዙ ሰው ያውቀዋል። ግን ሪሊ ምንድነው ለምሳሌ አቺቭ ማድረግ የምትፈልገው ምንድነው? አሁን ስለ ለውጥ ስናወራ ረመዳን የለውጥ ወር ነው ምናምን ስንባል ደስ ይላል ሐሳቡ። ግን አንድ ሰው በረመዳን ውስጥ ማሳካት የሚፈልገው ለምሳሌ መጀመሪያው ነገር ከቁርአን ጋር ቅርብ መሆን ነው፣ መተዋወቅ ነው፣ ወይም ቁርአንን የሚቀራ ሰው መሆን ነው። ከዛ ሁለተኛው ነገር ከሰላት ጋር በደንብ መተዋወቅ ነው፣ ወይም ደግሞ ሰላትን አዘውትሮ የሚሰግድ ሰው መሆን ይፈልጋል ብዙ ሰው ማለት ነው። ከዛ ውጭ አሁን ያነሳው የዚክር ጉዳይ ነው፣ የዚክር ማብዛት ማለት ነው። ከዛ ደግሞ የስነ ምግባር አኽላቅ ጉዳይን መለወጥ ነው፣ እዛ አካባቢ የተሻለ ሰው መሆን ማለት ነው። እንደው እነዚህ በትንሹ ብለን ብንጠቅሳቸው ወይም ደግሞ ኮመን አንደርስታንዲንግ ብለን ብንጠቅሳቸው እነዚህን ለመቀየር ሰውየው ምን ያደርጋል ነው አሁን ሐሳቡ። ቁርአን ጋር ቅርብ ለመሆን ረመዳን ሲመጣ ከሆነ የምንቀራው ቅርብ አንሆንም፣ ወይም ደግሞ ባጭሩ ነው ማለት ለምሳሌ ዘንድሮ ረመዳን ቀራ ነው ከዛ ቀጣይ አመት ነው ማነሳው ሚል ማይንድ ሴት ከሆነ ያለን ይሄ ለውጥ ሐሳብም አይደለም፣ ወደ ህይወታችንም አይመጣም። ቁርአንን ቅርብ ለመሆን ጓደኛ ለመሆን የሚፈልግ ሰው በየጊዜው ለመቅራት ነው፣ ወይም ደግሞ በቃ በአመቱ ውስጥ የሆኑ ያህል ጊዜዎችን ማክተም አለበት። ከዛ ረመዳን ሲመጣ በጣም ይቀለዋል፣ ሀቢት ሆኖ ቀጥላል ማለት ነው። ሀቢት ሆኖ ይቀጥላል። ረመዳንም ስታነሳው ራሱ ይቀልሃል ለመቅራት ማለት ነው። በረመዳን ከሆነ ያነሳው ግን ረመዳን ራሱ ገና መጀመሪያ ነው፣ ከረመዳን በኋላ ደግሞ መቀጠል አለበት ማለት ነው። ስለዚህ ሀቢት ወይም ልማድ ነው ቼንጅ የሚያመጣው ለውጥ የሚያመጣል። የዚክርን ጉዳይ ካነሳን ብዙ ጊዜ የሚዘክሩ ሰዎች ናቸው። አላህ የዚክርን ጉዳይ ሲያነሳ ዚክረን ከሲራ ነው የማብዛትን ጉዳይ አብሮ በብዛት ይጠቅሰዋል። የዚክርን ጉዳይ ሲያነሳ ስለዚህ ዚክር ላይ መለወጥ የሚፈልግ ሰው ዚክርን ማብዛት ነው። ሱብሃንአላህ አልহামዱሊላህ ላ ኢላሃ ኢለላህ ካልክ ይሄንን ማብዛት ነው ለውጥ የሚፈጥረው። ኢቭን ልብህ ላይ ራሱ ቼንጅ የሚፈጥረው ያንን ማብዛት ነው። ጾምንም ካሰብነው ጾምም እንደዚሁ በአመት ውስጥ የሆኑ ያህል ጊዜዎች ላይ መለማመድ አለብህ። ልክ ረመዳን ሲመጣ አንዳንድ ሰው ዱላ ነው የሚሆንበት፣ በጣም ይከብደዋል፣ አዲስ ነው የሚሆነው ለሰውነቱ በጣም። ከዛ ውጭ ሰላትንም ካነሳን ሰላትም ላይ ረጅም ሰዓት ለምሳሌ ለመቆም ተራዊህ ምናምን ብዙ ጊዜ እንቸገራልና ያንን ቼንጅ ለማምጣት አንዳንድ ጊዜ እንትና ሼክ አብዱራህማን ሱፊ ኢማሙ ማለት ነው ቃሪው
እሳቸው የሚጠቅሱት ነገር አለ በልጅነታቸው በጣም ረመዳን ሲደርስ ከሚያደርጓቸው ነገሮች ውስጥ አንዱ ስፖርት መስራት ነው ኳስ መስራት ከረመዳን በፊት ማለት ነው ረመዳን ሊገባ ሲቃረብ አንዱ ኡስታዞቻቸው የሚያሰሯቸው ነገር ስፖርት መስራት ኳስ መጫወት ምናምን ነው ለምን ይጠቅማል ተብለው ሲጠየቁ ተራዊህን ረጅም ሰዓት ለመቆም ጠንካራ እንድትሆን ማለት አሁን ምን ይሆናል የመቆም ልምምድ የለም ምናምን ተራዊት መጣና ትቆማለህ ረጅም ሰዓት ማለት እዚያ ማፋሽግ ነው ስቃይ ይመጣል ሶ ዋናው ፖይንታችን ምንድነው ቼንጅ ሃቢት ነው ልማድ ነው ብዙ ነገሮቻችንን መቀየር የምንፈልጋቸው ነገሮች ካልተለማመድ ነው አይመጣም ከዛ ምን ለማመድ ደግሞ በአንድ ጊዜ መቁረጥ አይደለም ከትንሽ መጀመር ነው ትንሽ መጀመር ለምሳሌ ቁርአን መختም ከሆነ ፍላጎት ለምሳሌ በወሩ 3 ጊዜ አختማለሁ ከሆነ ከሱ አይደለም ማሰብ መጀመር ያለበት በቀን 1 ጁዝ ቀራለሁ ብለህ መጀመር ነው በቀን 2 ጁዝ ቀራለሁ ምታከተመው እኮ የትኛውን ሊሆን ይችላል ፊክስድ የሆነ ግን ፕላን መኖር አለበት ዚክርም ላይ እንደዛው 1000 ጊዜ ተስቢህ አደርጋለሁ 1000 ጊዜ ላይ ኢላሃ አደርጋለሁ ከሆነ ያችን ቁጥር ነው መቁጠር ያለበት ያኛውን አንተ ሚሊዮኑን አይደለም የምታስበው ማለት ነው ሶ ከትንሹ መጀመር ከዛ ልማድ መሆን ይችላል ይሄ ነው እንግዲህ ምናልባት ስለ ለውጥ ካነሳን አይቀር ሐሳቡ በጣም ይሰፋልና እኛ ደግሞ ፈዘኪር ነው ያዝነው ማስተዋወስ ነው ነጥቡን አስተዋውሰን ተመልካቾች በያሉበት እንዲወያዩበት ነው የኛ ሐሳብ ግን እቺን ሳላነሳ ባልዘል ደስ ይለኛል ምናልባት ስለ ለውጥ ከተነሳ ደግሞ ስለ ኮምፎርት ዞን ነው ሌላ የምናነሳው ምናልባት እኔ በእኔ ዲፊኒሽን አንድ ሰው ተለወጠ ወይ ተቀየረ የምንለው ኮምፎርት ዞኑ ወይ የምቾት ቀጠናው በተለወጠበት የምቾት ቀጠና ውስጥ አንፃር ማየት ነው ብዬ አስባለሁና እናንተስ ተመልካቾቻችን ባላችሁበት ሆናችሁ ለውጥን እንዴት ነው ዴፊኒሽን የምትሰጡት እንዴት ነው የምትተረጉሙት የሚለውን ለተመልካቾች የቤት ስራ እንስጣቸውና በቴክስት በያሉበት ሆነው በሶሻል ሚዲያችን ላይ የመጡ ኮሜንት ማድረግ ይችላሉ ሰዓት እንዳይዝብን ብንወጣ ጥሩ መልካም ምናልባት ለነስተነማበት እንመለሳለን እንደው እቺ ነገር ባትነሳ ሳትነሳ ማለፍ የለባትም ምንለው ነገር ካለ በኋላ እናሟላዋለን ተመልካቾቻችን እናንተ ሐሳብ ምን ይመስላል ሐሳባችሁን አጋሩን እንግዲህ ይሄ ፕሮግራም በቴሌቪዥን መስኮት ነው አንዱ ሌላው ብዙ አማራጮች አሉ በዩቲዩብ ላይ ይጫናል ሐሳባችሁን ልሰጡ ትችላላችሁ ስለዚህ እንግዲህ እናንተ የፕሮግራሙ አካል ሆናችሁ ማለት ነው ተመልካቾች አንድ መሰናዶ ተካትለን እንመለስና ቀሪ ሐሳቦችን ደግሞ እናንሽራሽራለን በያላችሁበት መልካም ቆይታ ይሁንላችሁ አብሮነት 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 ተመልሰናል ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10 ፕሮግራማችንን ነው አብራችሁን ስላላችሁ እጅግ አድርገን የምናመሰግነው አብሮነት በረመዳናችን 10 አመታትን አስቆጥሯል 10ዎቹን ሰሃቦች እያነሳሳን ነው የለውጥ አርአያዎቻችን ናቸው እነሱንም ያነሳን ነው እንደ ፕሮግራምም አብሮነትንም ካነሳን ሱስ ነው አይደል አሁን በየአመቱ 10 አመት ሱስ ማለት ለማንኛውም አብራችሁን ስላላችሁ እናመሰግናለን ካፍታ ቆይታ በፊት ያነሳ ነው የለውጥ ሐሳብ ነበር እዚያ ውስጥ ሰያ ያነሳው አንድ ነገር ነበር ለውጥን ከሚያግዙ አንዱ ጉዳይ ውስጥ የኮምፎርት ዞን የምቾት ቀጠናን መልቀቅ የሚል ማለት ነው የምቾት ቀጠና ሲባል ሰፈርህን ምናምን ለቀህ መሄድ አንዳንድ ጊዜ እንደዛም ሊሆን ይችላል ለምሳሌ ሌላ ቤተሰብ ጋር ትሄድና የሆነ ያህል ጊዜ የሆነ ነገር ተለማምደህ ከዛ ልትመለስ ትችላለህ እሱም ያግዛል እንደ ችግሩ መጠን ማለት ነው የምቾት ቀጠና ከሚሆኑ ዋነኛዎቹ ጠንቆች ውስጥ ጓደኛ ናቸው ወደ ዋናው አቅራቢ ከባዱ ማለት ነው መቀየር ከፈለክ አንዱ ማየት ያለበት ዙሪያ ነው መጀመር ለምሳሌ አንድ ጥናት እንዲያው ነው የምትመስለው ምናምን ጥናት ላይ እንዲያው አንድ የሚጠቀስ ነገር አለ ጓደኞቹ ወፍራም የሆኑ ጓደኞቹ ወፍራም የሆኑ ሰው እሱ የመወፈር እድሉ 57% ነው ይላል ተወፍራለህ ጓደኞች ከወፈሩ ምክንያቱም የሚበሉትን ነው የምትበላው አዋዋላቸውን ነው የምትመስለው እንቅስቃሴ ካለ እንቅስቃሴ ታደርጋለህ ካልሆነ አታደርግም በኢማን የደከሙ ጓደኞችን ይዘህ በኢማን ልጠንክር ብለህ ማሰብ ከባድ ነው ዓላማ የሌለው ሰው ጋር ይዋልክ የዓላማ ሰው ሊሆን ብለህ ማሰብ ከባድ ነው አላህን የማያውቅ እስልምናን የማያውቅ ጓደኛ ይዘህና ከሱ ጋር ውልሆን እያደረግ አላህን ለማወቅ እየጣርኩ ነው ብለህ ማሰብ በጣም ከባድ ነው የሚሆነው ስለዚህ መጀመሪያ ዙሪያህን ትመለከታለህ ጓደኛ ማስተካከል ካለብህ ኮምፎርት ዞን እንዳልከው እነዚህ አካባቢ ትኩረት መስጠት ያለብን ናቸው ሌላው ለውጥ ብዙ ጊዜ
ሀሳባችን ይመጡብናል። ይሄንን ዘንድሮ ለውጣለሁ ይሄን 100 ነገሮችን እናስባለን። በተለይ የሆኑ ሰዎች የተለወጡበትን ጉዳይ ምሳሌ ዘንድሮ ከቅጥር ህይወት ወጥቼ ነጋዴ ይሆናለሁ ይላል። ዝም ብሎ ድንገት ስለ ንግድ ሲወራ ከሰማ ሌሎች አላማዎችም ሲወራ እንደዚህ ይሆናልና አንዳንዴ መለወጥ የምንችለው ነገር የተቆጠረ ነው መሆን ያለበት። የሰው ልጅ ሁሉ ነገር ሊሰራ አይችልም። ስለዚህ መለወጥ የምንፈልጋቸው ነገሮች ማሳነስ መተግበር የምንችለው ነገር ሁለተኛ ደግሞ በጽሁፍ ብናስቀምጥ በቃ እቺ ነገር ምሳሌ ረመዳን ላይ ይቀይራለሁ ካል ሱስ ያለበት ሰው ምሳሌ አለ አንደኛውን ስም ብንጠራ ብዙ ሱሶች ስላሉ ነው በቃ በቀን ያን ነገር ሳያደርግ ማዋል የማይችል ሰው አለ ምሳሌ ጫት የሚቅም ሰው ከ4 ሰዓት ጀምሮ የሚያዛጋው ነው ይሄ ህይወቱ እኮ በጣም ትልቅ አደጋ ነው የወጪውን ምስታዩ ጊዜው ምናምን ይቺኛይቱን አሳክቶ በረመዳን ካለፈ ምክንያቱም 30 ቀን ሳይቅም እኮ አሳልፏል ኦሬዲ ቀን ስለዚህ 31ኛው ቀን ላይ ቆርጦ እንዲህ ከገፋ አንድ ወር ምናምን እንትን ያደርጋልና ቢያንስ ስፔሲፊክ የሆነ ነገር አንድ ነገር ደግሞ ጽፎ እንትን ማድረግ ነውና እቅድ መጻፍ አለበት ለበለወጥ መርሐባ ቀደም ማሚ ያነሳው ሐሳብ አለ ምናልባት አሁን የሆነ ሰው ስደት ላይ ሲሆን አይተዋል ካራክተሩ ይቀየራል መንገድ ብዙ ነገር ያሳያል ይባላል መንገድ መምህር ነው አንድ ዩኒቨርሲቲ ነው መንገደኛ መሆን መሄድ መለወጥ ማለት መንገደኛ መሆን ማለት ነው መንገደኛ መሆን ማለት ያለህበትን አካባቢ ወይ ጓደኛ የምቾት ቀጠና ለቀህ መውጣት ምናምን ሳይሆን እዛው ሆነ መንገደኛ መሆን ትችላለህ እዛው ሆነ ተጓዥ መሆን ትችላለህ ለምሳሌ አንተ ኮምፎርት ዞን ነው ብለህ ያልከው ቦታ መጥፊያ ቦታ ከሆነ መለወጥህ ከዛ ይጀምራል ምክንያቱም በዙሪያ ያሉትን ሰዎች የምታየው መጀመሪያ ነፍስህን ስታስተውል ነው አንተ ውስጥ እየተፈጠረ ያለው ፔን እየተፈጠረ ያለው ህመም ምንድነው መርዙ ኬት ነው የመጣው ብለህ ዙሪያን ስታይ ያው ነፍስያህም ሸይጣንም እያገዘ በዙሪያ ያሉ ሰዎች ደግሞ ሌላ ነጸብራቆች ናቸው ስለዚህ እዛ ካለህበት ቦታ ወይ ደግሞ የምቾት ቀጠና ብለህ ካልኩ ቦታ ነው መለወጥ የምትጀምረው ሚለውን ሐሳብ እናንሳና ስፖንሰሮቻችን እናመስግን በጣም አሪፍ እንግዲህ ተመልካቾቻችን ሐሳቦቻችን እንደደረሷችሁ ተስፋ እናደርጋለን የለውጥ ሐሳቦች ነው ያነሳነው ዛሬ በጣም እናመሰግናለን አጋሮቻችንን እንግዲህ ፕሮግራም ተሳክቶ አምሮ ወደ ተመልካቾቻችን እንዲደርስ የተባበሩን ተቋማት እናመሰግናለን ዘኒት ገብስሸት ላለፉት 37 ዓመታት ጥራት ያላቸው ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ለኤክስፖርት ገበያ በማቅረብ ያውቁናል አሁንም ምርጫችሁን ዘኒት ገብስሸት አድርጉ ያለ በፕላቲኒየም ደረጃ አብርቶልናል እጅግ አድርገን እናመሰግናለን ራይኖ ኬብል ለቤቱ ብርሃንና ከስጋት ለጸዳ የኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ጥራትና ጥንካሬ ማን እንደ ራይኖ ያለ በፕላቲኒየም ደረጃ አጋራችን ሆኗል እናመሰግናለን እንደዚሁም ሂጅራ ባንክ ከወለድ ነፃ የባንክ አገልግሎትን ሸሪዓውን መሰረት በማድረግ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት በሐላል ፔይ መተግበሪያ እየሰጠ ይገኛል በዚሁ መተግበሪያ ላይ የሙራባህ ፋይናንሲንግ አገልግሎትን መጠቀም እንድትችሉ ያለምንም ማስያዣና ከወለድ ንክኪ ነፃ በሆነ መንገድ እስከ 1 ሚሊዮን ብር ፋይናንስ ያገኙ ይሎታል ሂጅራ ባንክ ጉዞ ወደ ብሩህ ተስፋ እጅግ አድርገን እናመሰግናለን ሌላው የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ኢትዮ ጠቢብ ሆስፒታል ነው ምንም ህመም አይንከው ምናልባት የጤና እክል ካጋጠማችሁ በዘርፉ አንቱታን ባተረፉ ባለሙያዎችና እንዲሁም ደግሞ ዘመኑ ባፈራቸው መሳሪያዎች ታግዘን ጤናውን እንመልሳለን ተብላችኋል አድራሻ መሳለሚያ ሰፈረ ሰላም ይገኛሉ ደውሉላቸው ሌላው የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር አዋሽ ባንክ ነው አዋሽ ባንክ ከ30 ዓመት በላይ በባንኩ ዘርፍ ጉልህ ሚና ያለው ባንክ ነው ከወለድ ነፃ ኢኽላስ በሚል የከወለድ ነፃ የባንክ አገልግሎት ሸሪዓ መርሆችን ተከትሎ እየሰራ ይገኛል በመላው ሀገሪቱ ቅርንጫፎች ይገኛሉ ተጠቀሙ ተብላችኋል የዚህ ፕሮግራምም የክብር ስፖንሰር ስለሆነ ከልብ እናመሰግናለን የፕላቲኒየም ደረጃ አጋር ሆኖ የአብሮነት በረመዳን 10 ዝግጅታችን የሚያደምቅልን ማለዳ ፎም ነው ማለዳ ፎም የሚገባውት ምቾት ይለናል እርሶ ስራው ላይ ብቻ ያተኩሩ ከስራ መልስ ደግሞ ድካም ሲሰማው ጎንዎን ወገቦን ራስዎን ማሳረፍ ከፈለጉ የማለዳ ፎም ምርቶች አሉ እንደዚሁም እንደምታዩት የማለዳ ፎም ምርት ከሆኑት ውስጥ ደግሞ እኛ የተቀመጥንበት አንደኛው አረቢያን መጅሊስ ነው እንደዚህ አይነት ጥራት ያላቸው ምርቶች በአዲስ አበባና በአካባቢዋ የማለዳ ፎም ቅርንጫፎች ባሉበት ማግኘት ትችላላችሁ በተጨማሪም ደግሞ የፕላቲኒየም ደረጃ አጋራችን የሆነው ሸዋ ሆምስ ነው ለአመታት በቃል ታማኝነት ያውቁናል ይላል ሸዋ ሆምስ አሁንም በቃላችን መሰረት በተለያዩ የከተማው አካባቢዎች በፒኮክ ፓርክ ፊት ለፊት ወሎ ሰፈር እንዲሁም በካዛንቺስ መኖሪያ ቤቶችን በጥራት እየገነባ ይገኛል ሸዋ ሆምስ የፕላቲኒየም ደረጃ አጋር ሆኖ የአብሮነት በረመዳን 10 ዝግጅታችንን ስለሚያደምቅልን ከልብ እናመሰግናለን በጎል ደረጃ ሌላኛው አጋራችን በቢሾፍቱ ከተማ መገኛውን ያደረገው ሼባ ቪሌጅ ነው እጅግ አድርገን እናመሰግናለን ሌላው የጎል ደረጃ ስፖንሰራችን ዋኪን የስንዴ ዱቄትና ዊኬር ላይት ናቸው ከልብ እናመሰግናለን ሌላኞቹ የጎልድ ደረጃ አጋሮቻችን ኒው ሊፍ ሜዲካል ፕላዛ በቅርብ ቀን ይለናል እንዲሁም ኢማሮሽ ሪል ስቴት
በተጨማሪም ደግሞ የረመዳንና የኢድ ኤክስፖ በኤግዚቢሽን ማዕከል የጎልድ ደረጃ አጋሮቻችን ነበሩ። በሲልቨር ደረጃ የፕሮግራማችን አጋሮች ደግሞ የጋርኑር ምንጣፍና አረቢያን መጅሊስ እንደዚሁም ኢቭ ዳይፐር ናቸው። እጅግ አድርገን እናመሰግናለን። በተጨማሪም ደግሞ ሚስቶች ባሎች የሚያስቸግሩበት ይሄ የምታዩት የቤት ድምቀት ፊት ለፊት ስታዩት በተለይ ግን ሚስቶች ባሎች ግን የሚያስቸግሩ ስለሚያምር ባሎች ሚስቶቻቸውን የሚያስደስቱበት በተለይ የሚያስቸግሩበት ሀኒፋ የስጦታ እቃዎች እንደዚህ በሚያምር መልኩ መድረካችንን አድምቃለናለች። ከልብ እናመሰግናለን። ሰያፏ ዲኮር ደግሞ እንደሚያዩት ተመልካቾቻችን መድረካችን ደማቅ ሆኖ ወደ ተመልካቾች እንድንደርስ አድርጎናል። በአልባሳት በኩል በተለይም ደግሞ የቲሞችን በማልበስ የምናውቀው ወንድማችን ኒዛሙዲን ፋሽን እንደዚህ እንደምታዩት ሸክ አድርጎናል። ሁሉንም አጋሮቻችን አብረውን ስለነበሩ ከልብ እናመሰግናለን። በምንጣፉ በኩል የጋርኑር ምንጣፍና አረቢያን መጅሊስ እንደዚሁ ምቾትን ሰጥቶናል። ምስጋናችን የላቀ ነው። እናንተም ተመልካቾቻችን ከኛ ጋር ቆይታ እያደረጋችሁ ስለምትከታተሉን፣ ሀሳብ አስተያየታችሁን ስለምትልኩ፣ እንደዚሁ በፕሮግራሞቻችን ስለምትሳተፉ ጭምር ምስጋናችን የላቀ ነው። በቲቪ ያመለጧችሁን ፕሮግራሞች በዩቲዩብ ገጽ ሚንበር ቲቪ፣ ሚንበር ኸበር፣ ሚንበር ሪከርድስ፣ ሚንበር ልዕልም ፕሮግራሞች እንግዲህ በዩቲዩብ ገጽ ይለቀቃሉ። እነዚህ ሁሉ የዩቲዩብ ገጽ ናቸው። ሰብስክራይብ እያደረጋችሁ በየአይነቱ እንድትከታተሉ በዚህ አጋጣሚ ለማስታወስ ወደድን። እንግዲህ እስካሁን ስትከታተሉ ቆይታችኋል። ምስጋናችን የላቀ ነው። ነገ እንገናኛለን። ነገ እንገናኝ ነው። የደማቅ የሆኑ የሚንበር ቲቪ ፕሮግራሞች ይቀጥላሉ። እናንተም በያላችሁበት መልካም ምሽት ይሁንላችሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ የሆንበት የአንድነታችን ጽኑ መሰረት